ብርሃኑ ነጋ ሰሞኑን የቴዲ አፍሮ አድናቂ ምናምን ነገር ሆኖ እንደው በየቦታው መታየቱ ገርሞኛል። ብርሃኑ ነጋ የአብይ አህመድ ዋና እንትኑ አይደለም እንዴ? አፉ አይደለም እንዴ? ቴዲ አፍሮ ከዛ ጋር ተካፋይነት የለውም። እና ብርሃኑ ነጋ አርፈ ተቀመጥ። መጽሐፈ ምሳሌ ላይ ይኸውላችሁ ምዕራፍ 31 ቁጥር 8 ምን ይላል? አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ ይላል። ሆድህን ሙላ አይልም። ከአምባገነን ጋር እየሮጥክ አፋቸውን ስለ ዲዳው የሚከፍቱትን እያሳደድክ ከገዳዮች ጋር በማበር በእነሱ ላይ አፍህን አትክፈት። አፍህን አትክፈት። እና መንፈሳዊ ነን የሚሉት ደፍረው ያልተናገሩትን ቴዲ አፍሮ ሲናገር ኖሯል። ዛሬም እየተናገረ ነው። ስለዚህ የዚህ ቪዲዮ ዋና ዓላማ ምንድነው? ያለኝን ሶሊዳሪቲ እና ሪስፔክት ለቴዲ አፍሮ ለመግለጽ ነው። ምክንያቱም በአገራችን ላይ ከዚህ በተለይ ደግሞ ከቲፒኤልኤፍ ጀምሮ እስካሁን ድረስ እየሆነ ያለውን ግፍና መከራ አይተን ዝም ማለት የማንፈልግ ሁሉ ያለው የአምባገነን መንግስት በፊትም የነበሩት አሁን ዛሬም ያለው መልቀቅ እንዳለበት የምንጮህ በሙሉ የጋራ አቋም የጋራ የሆነ ነገር አለን ከዚህ ወንድማችን ጋር። ስለዚህ ሶሊዳሪቲ ከዛ ጋር ነው። መጽሐፍ ቅዱስን ብብቱ ስራ አድርጎ ሰባኪ ነኝ፣ ዘማሪ ነኝ፣ ጳጳስ ነኝ፣ ቄስ ነኝ፣ ነብይ ሐዋርያ ነኝ እያለ ነገር ግን ህዝብ እዚህ ሲያልቅ አፉን ስለ ህዝብ የማይከፍት አይደለም። በመጽሐፈ ምሳሌ ላይ አይደለ ያለው? ባልሳሳት መጽሐፈ ምሳሌ 31 ላይ ይመስለኛል። መጽሐፈ ምሳሌ 31 ቁጥር wait a minute እንትን መጽሐፍ ቅዱስ ያለኝ እቺ መጽሐፍ ቅዱስ ነገራችን ላይ ከኔ ጋራ አክሮስ ኮንቲኔንት የዘለቀች ናት። over 40 years መጽሐፈ ምሳሌ ላይ ይኸውላችሁ ምዕራፍ 31 ቁጥር 8 ምን ይላል? አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ ይላል። ሆድህን ሙላ አይልም። ከአምባገነን ጋር እየሮጥክ አፋቸውን ስለ ዲዳው የሚከፍቱትን እያሳደድክ ከገዳዮች ጋር በማበር በእነሱ ላይ አፍህን አትክፈት። አፍህን አትክፈት። እና መንፈሳዊ ነን የሚሉት ደፍረው ያልተናገሩትን ቴዲ አፍሮ ሲናገር ኖሯል። ዛሬም እየተናገረ ነው። በመጨረሻ ላይ ውጤቱ ምንድን ነው? አሁን ቴዲ አፍሮ እንዳልኳቸው አልበሙን በደንብ አድምጬዋለሁ እና መሬማ የሚል አንድ ትራክ አለ። ካለው ሶሻል ኢንጀስቲስ የተነሳ ሀገራቸውን ለቀው የተሰደዱ እህቶቻችን፣ ሴት ልጆቻችን፣ እናቶቻችን በተለያዩ የአረብ ሀገሮች ተሰደው መከራቸውን እየበሉ የአረብ ፊት እየገረፋቸው አንዳንዴም ከፎቅ ላይ እየወረወሯቸው አንዳንዴም ደግሞ ትኩስ ውሃ እየረጩ ልክ እንደ አሲድ አይነት ማለት ነው። ትኩስ ውሃ ትዝ ትለኛለች። አንድ ረዘም ያለ ጊዜ ሆኖታል። በቃ ትኩስ ውሃ ደፋችባት አሰሪዋ
እና ስለነሱ ገዶት ውብ በሆነ ድርሰትና ዜማ ሰቆቃቸውን ለኛ ለሁላችንም አቴንሽን አምጥቶታል ቴዲ አፍሮ። አንተ ክርስቲያን ነኝ የምትለው፣ አንተ ሰባኪ ዘማሪ ነኝ የምትለው፣ አንተ ኢማም ነኝ የምትለው፣ አንተ ቄስ ነኝ ብለህ የምትለው ስለነኚህ እህቶቻችን የተናገርከው ነገር አለ? እንግዲያውስ ማን ነው የተናገረው? ቴዲ አፍሮ ነው። እግዚአብሔርን እኔ እንደዚህ አይነት ልጅ አይደለሁም፣ ሰው አልገጫውም። እሺ ታምናላችሁ እንዴ? አላምናልና ልቤ አላምናልና ለይምሰል አይደለም አፌ የሚናገር የሰው ነፍስ አጥፍቶ ቴዲ አይጠፋም ካገር። ተኩላ ተኩላ እውነት ተደብቃ አይቀርም መውጣቷ ጊዜዋን ጠብቃ። አላስችልህ አለኝ መቀበል ሐሰት፣ እንዴት መከራ ነው እስር ቤት መግባት። ሸገረ ነገሩ መላቅጡን አጣ፣ ምርመራው ቀጠለ ከእስር ቤት ስወጣ። እንዲህ እንደ ቀላል የሰሙት እውነት ይመስላል አሉ፣ እንዲህ እንደ ዋዛ የሰሙት እውነት ይመስላል አሉ። እስቲ ሁላችሁም አላምን አላምን በሉ። እንዳታምኑ አላምን አላቸው፣ ፍቱኝ አላቸው። የሊስትሮ ቃዬ ረሃቤ ቢከሰኝ ባዶ ሆዴን አይቶ አፌ መሰከረ ችሎት ላይ አዛግቶ። በሕይወት ፍርድ ቤት የተሾሙት ዳኛም መጽሐፉን ሲገልጹ ያልሰራ አይብላ ይል ነበር አንቀጹ። ይህንን ስትሰማ ፈጥና መጣችና ሆና ጠበቃዬ፣ ከፍርድ አዳነችኝ የሊስትሮ ቃዬ። እኔም እሷን ይዤ አንገቴን ለሥራ ጎንበስ እንዳረኩት ችግሬን በብሩሽ ሲጠረግ አየሁት። የኩራቴን ቀንበር በጥሼ ስጥለው ከእጄ ላይ ወደዛ እንኳን የሰው ጫማው የኔም ፊቴ ወዛ። በዓመታት ቀጠሮ ከጊዜ በኋላ የሚዋለው ችሎት ጥረቴን አየና ቢፈርድልኝ ሀብት ከትቢያ ተነስተው እንዲሉ ከማማ እኔም በተራዬ ከላይ ተቀምጬ አስጠረኩኝ ጫማ። ታዲያ ምን ያደርጋል ባለውለታዬን ክብሬነሽ እያልኳት ከስር ያነሳችኝ የሊስትሮ ቃዬን ከላይ ረገጥኳት። እንግዲህ አዝናለሁ በጣሙን አዝናለሁ ውዷ የሊስትሮ ቃዬ፣ ምንም እንኳን ብትሆኚ ባለውለታዬ በጫማ ስረግጥሽ አይክፋሽ ግድ የለም ባታውቂው ነው እንጂ ለዋልላት ሁሉ እንደዚህ ናት ዓለም።